በትመሰለኝ የትናችሁ ይያለ ነው አንቺ ቶሎ ተመለሽ በቃ ዴቭ ጋር እንዳልሄድን ካወቀ ያዝንብሻል እሺ በቃ ላይ ነኝ እንዴ አይ አንቺ ወደ ቤት ተመለሽ እኔ ዴቭ እንደውይ ላገኘው ነው እሺ በቃ ላይ ተረጋግተሽ ያለውን ነገር ሁሉ ነው ማስረጁሽ እሺ ለልይ ቋን ነገርከኝ እናሳ እንዴ እኔ እኮ እንዳንተ እኮ ጭንቅላቴ ጸጉር ለማብቀል ብቻ ልጠቀምበት ፈረንጅ ምን ይላል ቲንክ ቢግ ስታርት ነው ይላል ይኸውልህ ዛሬ ገና የሚጠቅም ሐሳብ አመጣ ናኒ በቀናና ኧረ እባክህ አንተ እኮ ሞግዚትነቱ ለምዶብህ እኔንም ጠብቀህ ወደ ቤትህ ካልሸኘው ጥለኛለህ ኧረ ወዲያ አሽፈሞታል ዲንግ ዲንግ ማስቲካ የተመጠጠ ሸንጎራ ከመምሰል አይሻል ናውና ባካፋልገኝ ባካፋ ወለታ ምንድን ነው ማፋልገኝ ባካፋልገኝ አንተ ደግሞ ምን አለ በዚህ ቀን እንኳን አብረኝ እኔ እኮ አይደለም አንተ እኮ ነው የሚከፋ ዳይመንድ ሰውዬ ያያተንም እንዴም ምንድን ተወጣው ናባካ ትፈራ ናይ ማንንም ማክታም ትፈራለህ እንዴ ዳቦንም እኮ የኔ ጌታ ጀግና ነህ አንተ ቆይ ምን አስበህ ነው አንተ ባለ መኪና ስለሆንክ እኔ መቅጨት አለብህ እንዴ ትንሽ አያሳፍርም እንዴ ምን ለማለት ፈልገህ ነው እኔ እኮ የተከበርኩ እኮ አሹ ቀብራራው ባላገር እባላለሁ ልንገርህ ማንነቴ በጣም ይቅርታ ያኔ ወንድም ትንሽ አስቸኳይ ስራ ገጥሞኝ ሀሳብ ውስጥ ገብቼ ነው በጣም ይቅርታ ውይ እንዴት ያለ ረጋ ያልክ ሰው ነህ እባክህ እኔንም ማረጋጋኝ አቤት ግድ የለም ጥሩ ሰው ነህ አንተ አይቻለሁ እንደዚሁ አይቻለሁ እኔም እኮ ጥፋት አለብኝ የኔ ወንድም እኔም እያየሁ መሄድና እያየሁ መታገል ነበረብኝ አንድ አለ ግብረ ገብ የማያውቅ ቦዘኔ ልጅ ከኔ ጋር ነበር እሱ አሳስቶኝ እሺ እኔ ወንድም እግዚአብሔር ያክብርልኝ ስለሸኮልኩ ነው በጣም ይቅርታ ይኸውልህ ግን ለሌላ ጊዜ እቺን ዜማ ጋብዛለሁ አሽከርክር ረጋ ብለህ አትቸኩል ትደርሳለህ ዘና ብለህ ሲል አልሰማህም በሬዲዮ በጣም ተፈሽኩ እሺ ግድ የለም አቤት እንዲህም አይነት አስተዋይ አፍታም አለ እባካችሁ እንዴት ያለ ረጋ ያለ ሰው ነው እባክህ አቤት ፍቅር አቤት ፍቅር አቤት ፍቅር አቤት ፍቅር አቤት አላስብበት ምናምን ትኛለሽ የጻል ልጅ ጨዋታ ነው እንዲያዝ ነው እየጮህክብኝ እኮ ነው እንዴት ነው ማልጮህ ንገሪኝ እስኪ እንዴት ነው ማልጮህ የምትዩ ነገር አልታወቀሽም ወይስ ምንድነው በዚህ ልክ እንድትናደድ አልፈልግም ሲጀመር እኮ ላንተ ሁሉንም ነገር ሳልናገር ማድረግ እችል ነበር ቆይ ከራሴ ጋር ተማከሪ ድጋሚ አንተ ለምን ማለት ምንድነው የሚያስከፋ አላቅም ማለት ልቤ በጣም እየፈራ ነው ታዲያ እባክሽ ልቤን ጠብቂ ወዲያ ወዲህ እያልሽ ልቤን አትስበሪ እሺ ዴቭ በቃ ታስ ሁሉም አንተ እንደምትፈልገው ይሆናል ለምን እኔ ብቻ አይደል አንቺም እኮ መፈለግ አለብሽ እሺ በቃ ዴቭ እሺ እየተቆጣሽ ነው ታዲያ ምን ላድርግ አንተ እኮ ልትሰማኝ ፍቃደኛ አይደለም አዎ አልረዳሽም አይደል አንቺ እኔ ሚስት ነሽ ታዲያ እኔ ደግሞ አገባሻለሁ የተነጋገርነው እንደዛ እንጂ ደባል ማንነቶችሽን ልረዳ አልችልም እሺ አንቺ ሚስቴ ነሽ በቃ ያንቺ እኮ ይለያል አታውቂም እንዴ ይሄን ያህል አውቄሽ ነው የኔ ልጅ አንቺማ እኮ ወርቅ ነሽ የኔ ፀሐይ አሁን አደግሽና እኔ ስር መወሸቅ ተውሽ እንጂ አባትሽ ሲጣላሽ እኔ ስር ነበር ተንደድረሽ ሮጠሽ መጥተሽ ቀሚሴ ስር የምትደበቂው የምርሽ ነው ማዘር አሁን አደግሽና ሁሉን ነገር ረሳሽው አይደል ደግሞ ካሁን በኋላ ከወንድምሽ ጋር መጣላት የለብሽም እሱ እኮ ክፉ ሆኖ አይደለም ላንቺ አስቦልሽ ነው እንጂ እስኪ ማዘሯ እኔንም እንደዚህ እንደምትይ ለባርችም ነገር ምን ልበለህ ከምትልኝ እህትን ተንከባከባት አታናዳት አታበሳጫት ምናምን በይው እሺ ልልሻለሁ አይመጣም እንዴ እንዴት ነህ ሰላም ነው ዶክተር አለሁልሽ ቤዛ ምን ነው አልቻለሽም እንዴ አዎ ትንሽ ግራግሪም እየመንዘዘኝ ነው እያራመደኝ አይደለም ረጅም ሰዓት ተቀመጫለሽ እንዴ ኧረ አይደለም ዶክተር እንደውም ስንከራተት ነው ሙሉ ኦኬ ስራሽ የእግር መንገድ አለው የምን ስራ ኧረ እኔ ስራ የለኝም ያው ስራ ፍለጋ እየተንከራተትኩ ተምረሻል አዎ ፋርማሲ ተምሬያለሁ የምርሽን ነው አዎ ዶክተር እንደውም የምችል ከሆነ የምታውቃቸው ሰዎች ካሉ አፈላልግልኝ ስራ ልስራው የትምህርት ማስረጃሽ ማየት ይችላሉ እሺ ዶክተር ይቻላል በጣም ጥሩ ነው ሌላ ስራ የተሻለ እስከምታገኝ ድረስ እኔ ጋር መግባት ትችያለሽ የምር ነው ዶክተር አዎ ቤዛ
ካሁን በኋላ ሰራተኛ ሆነሽ ተቀጥረሻል። በጣም አመሰግናለሁ ዶክተር። እኔ ምን እንደሚል አላውቅም። እኔ ማን ልሁን ምኑን አታውቂም ነበር። አንቺንም ከዛ በፊት ታችሽ አላውቅም ነበር። ብቻ የዛን ቀን ጥሩ ልቦች ነበሩ። እየቃዠ ነው ዳኒ። እኔ እኮ ፍቅር ነኝ። እንዴት ነው ካንተ ጋር መሆን? እሱ ምርጫሽ ነው፣ አከብርልሻለሁ። ግን የኔ ስሜትን ታከብሪልኛለሽ። ተስማማን? አልስማማ። መቼም ካንተ ጋር ልስማማ አልችልም። ከዚህ ቦታ ወሰደኝ። በጣም እያስፈራኝ ነው ዳኒ። እሺ። በማታውቂው መንገድ መሄድ ላንቺ ብዙ መዘዝና ፈተና አለው። ዳኒ እባክህን ከዚህ ቦታ ወሰደኝ። በቃ ቦታው በጣም ነው የሚያስፈራኝ። ምን ያለበት ምን አይችልም አሉ። እሺ ነው ቆይሽ። እንዴ ለምለም ከየት ምርመራ ካልወሰደችው? ሲስተር ምንድን ነው ያደረግሽው? ሄሎ ለሊ፣ እንዴት ነሽ? ሰላም ነው? ስደውል እኮ ስልክ አታነሺም። አዎ አልተቀየረም። ነገ ቀጠሮ አለን። ግን ለነገ ቀጠሮአችን እንዲያግዘን ዛሬ ማድረግ የነበረብሽ አንድ ምርመራ ነበረ። ከቻልሽ አሁን ትመጫለሽ? አጠገብሽ አደይ አለች? በቃ እሺ፣ አንድ አፍታ ነውና አንድ የምርመራውን አድርገሽ ትመለሻለሽ። ሄሎ ሄሎ፣ ምን ሆና ነው? ምን ስደውልልኝ? ምን ነው ቤኪ? ተደብቄ ስልክ ማውራት ጀመርሽ? አይ ቤኪ እንደዛ አይደለም። እና ታዲያ እንዴት ነው? ከማን ጋር ነበር ስልክ ስቶሪ ነበር? የበፊት ጓደኛዬ ናት። አሁን እኮ ደውላለኝ አሁን ላገኝሽ ስላለችኝ ነው። በቃ ተዘጋጅቼ ልውጣ። የበፊት ጓደኛ ማለት አሁን ጌ መጣች? አንተ አታውቃትም። እዛ አይደለም ያለችው፣ በጣም ሩቅ ናት። ኧረ አዎ ቤኪ። ሩቅ ከሆነማ ብቻሽን አትሄጂም። እኔም አብሬሽ እሄዳለሁ። አይ ቤኪ ችግር የለውም። አደይም ስላለች አብረን እንሄዳለን። እንደዛ ይሻላል አይደል? አዎ ቤኪ እንደዛ ይሻላል። በቃ እኔ ልሂድ። ይሻላል? አዎ አታስብ። አንተም እንዳይደብር ማዘሯ ጋር ሂድ። ብቻን ከምትሆን ይሻላል። አይ ወደዛ አልሄድም። ካዘንሽልኝ አንቺ ይዘሽኝ ሂጂ። አይ ቤኪ እንደዛማ አይሆንም። አሁን አልተመለሰችም? ኧረ የለም አልመጣችም። ወዴት ሄዳ ነው ደግሞ? እኔ ምን አውቄ። ግን እንደዚህ የቆየችው በጤናው አይሆን? አትጨነቂሽ ማሚ። እኔ እሷ እየተዝናናች ነው የሚሆነው። ከማን ጋር ነው የምትዝናናው? ቆይ ደውዬ እንኳን የማናግረው አንድ ጓደኛ የላትም። አሁን የት ገባች ይባላል? ከማን ጋር ሄደች ይባላል? እኔ እንጃ። እኔ አላውቅም ማሚ። ይሄን እኮ ከዛ ልጅ ጋር ሆና ነው የሚሆነው። ያ ልጅ ማለት ማን ነው እሱ? እንዴ ማሚ፣ ያ ነው ባለፈው መኝታ ቤት ያስገባችሁ። አልገባኝም ሩታ። ማን ነው መኝታ ቤት ድረስ የገባው? ይኸውልሽ ማሚ፣ አንቺ እኮ ስነግርሽ አላምን ስላልሽኝ ነው እንጂ የዛን ቀን አስገብተው አልጋዋ ላይ ቁጭ ብሎ ነበር። አሹ። አቤት። ማን ነው እሱ? የቤዛ ወንድም። ምን? እሱ ቤት ገብቶ መኝታ ቤት እስከሚገባ ድረስ አንተ የት ነበርክ? ኧረ እትዬ ሲገባ አላየሁትም። እኔ አልነበርኩም በፍጡም። እንዴት አትታይም? ወደዚህ ቤት የሚገባውና የሚወጣው እኮ መቆጣጠር ያለብህ አንተ ነህ። እሱማ አዎ፣ ሲገባ ስላልነበርኩኝ እራሷ ፍቅር ነች ጎትታ ያስገባችሁ። እኔ መቻዩኝ እዚህ እዚህ ቤት ውስጥ እያንዳንዱ ነገር የሚፈጠረው እኔ አላውቅም እንጂ ጉድ ነው አይደለ? እናንተ ፍቅር እንደዚህ ጋጦጥ አይነት ስራ ስትሰራ ዝም የምትሉት ስለ ፍቅር አይመለከተንም ነው ወይስ እህታችን አይደለችን ብላችሁ ነው? ኧረ እንደዛ አይደለም። ሲወጣ እንጂ እኔ ሲገባ አላየሁም። በቃ እሺ፣ አጥፍታችኋል። ፍቅር እንደዚህ አይነት ጋጦጥ ነገር ስትሰራ ዝም ማለታችሁ ለእኔም ሆነ ለልጄ ክብር እንደሌላችሁ ያሳያችሁ። ኧረ እትዬ እንደዛ አስበን አይደለም፣ አጥፍተናል። እንደው ይቅርታ በጣም ደግሞ እኮ ማሚ፣ እኔ ነግሬሻለሁ፣ ያለመንሽኝ አንቺ ነሽ። በቃችሁ፣ ዝም በሉ፣ እፈሩ እንጂ። ይኸውልሽ ልጄ አንድ ነገር ትሁንና አለቅህም። እሺ ማሚ። አሹ ምን አደረገ? በቃሽ፣ አንቺ ምን አገባሽ? ቶሎ ግቢ። ወይ ታልሆነ ሉጣና ልፈል ለመናገራችን ሌላ መዘዝ እንዳይመጣብን እየፈራሁ ነው። ማንም አያውቅም አይደል? እኔና አንቺ ደግሞ ለማንም አንናገር። ሰዎች እኮ ብዙ ህመም አለባቸው። ምናልባት የኔን ህመም ዶክተሩ መፍትሄ እየሰጠው ሊሆን ይችላል። ግን ደግሞ በየቤቱ መፍትሄ ያላገኙ ህመማቸውን ይዞ የሚኖሩ ብዙ ሰዎች አሉ። ግን እኮ ቤኪ ሁለት ጓደኞች ወዴት ነው እስቲ መጨረሻቸው እናያለን።
አውቃለሁ አደይ፣ ቤኪ ለእኔ በጣም ያስብልኛል፣ ይጨነቅልኛል። ግን ደግሞ እናትና እህት አሉት። ለእነሱ ማሰብና መኖር ሲገባው በእኔ ምክንያት እንዲጨነቅና ሸክም እንደሆነበት አልፈልግም። ለአንቺም ሸክም እንደሆንኩብሽ አውቃለሁ አይደል? እንዴ ለልዬ፣ እንደዚህ አይነት ሀሳብማ እንዳታስቢ። አንቺ ዛሬ ነቃ ያልሽ ትመስያለሽ። ምን ታገኘ? ኧረ ምንም የተለየ ነገር የለም ዶክተር። ጥሩ። የሚሰማሽ ተደጋጋሚ ስሜት አለ? አዎ ዶክተር፣ ራሴን እያዞረኝ ነበር እና ደግሞ አንዳንድም ይነስረኛል። ምን? የምርሽ ነው አይደል? ቆይ መች ነው እንደዚህ ሆነው? መች ነው የነሰረሽ? ነው ሳልሰማ? ትንሽ ነው እኮ አደይ፣ አትደናገጭ። ቆይ መቼ? እኔ የት ሂጅ? ኧረ አደይ፣ ዶክተር ፊት ቆይ ምን እያልሽ ነው? ያን ያልገባን ነገር አይደለም፣ አታካብጂው። ይቅርታ ዶክተር። ችግር የለውም አደይ፣ ነፃ ነሽ አውሪ። አይ ችግር የለውም፣ ቤት እናወራለን። ያንተን ሕክምና ጊዜ እንዳንሻማ። ለሊም በአግባቡ እየተንከባከብሻት አይደለም ማለት ነው? እሱማ የእሷን ህመም እንዴት እንደሷም ልረዳው እችላለሁ። ፊቷ ላይ የማየው ፈገግታ እኮ የውስጧን ጭንቀት ሊያሳየኝ አልቻለም። ሁሌም ደህና ነኝ ነው የምትለኝ፣ ግን እኔ እንደዛ እንዳልሆነ ነው የሚሰማኝ። ዶክተር እባክህ የተቻለውን ሁሉ አድርግላት። ለሌሊ እኮ ይሄ ህመም አይገባት። አደይ ተይ። አደይ እንደዚህ ነው እንደዛ ነው ልሽ አልችልም። ግን ደግሞ የአንቺና የጓደኞች ስራ ተጨምሮ ከፈጣሪ ጋር እንሞክራለን እና ደግሞ ለሊ ጓደኞች ካወቀች በኋላ ለመዳን ያለች ተስፋ በጣም ደስ ይላል። ማነው? ቤኪ። ሰራተኛዋ አደይ ክፍል 167 ተለቋል ውዶችዬ። እንግዲህ ዳያመንድ በተመረቀበት ፊልድ ስራ አግኝተዋል። ፍቅርን እንግዲህ የቤዛ ወንድም አግቷታል። እትዬ አሹንና ቤዛን ተጠያቂ አደርጋለሁ አለች። ውዶችዬ ቪዲዮውን እስከ መጨረሻው ይዩት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። እንግዲህ ባለፈው ክፍል እንዳያችሁት አደይ እና ዴቭ ተጋጭተዋል ማለት ነው። ምክንያቱም አደይ ለዴቭ ጊዜ እየሰጠችው አይደለም። ዴቭ ደግሞ እንደምታዩት በጣም አደይን ይወዳታል፣ ያፈቅራታል። ከዛም አንጻር እንግዲህ ነገሮችን አስተካክሎ ሊያገባት ይፈልጋል ማለት ነው። ገጠር ድረስ እንግዲህ ለሷ ብሎ ቤተሰቦቿን ለማግባባት አባቷን ለማግባባት ሲል እንግዲህ ገጠር ድረስ ሄዶ አይቶ ደርሶ መጥቷል ማለት ነው። ነገር ግን ይሄ ነገር አልታያትም የአደይ ማለት ነው። አደይ ለጊዜው የታያት የሊሊ መታመም ነው። በእርግጥ ከጓደኛ በላይ ምንም ነገር የለም። ምናልባት ከጎኗ ብትሆን አሪፍ ነው። ነገር ግን ደግሞ ለሱም ደግሞ ጊዜ መስጠት አለባት ማለት ነው። እንግዲህ ዴቪ በጣም እያበሳጨው ያለ ነገር አደይ ለሱ ጊዜ አለመስጠት ነው ማለት ነው። እና ባቡሬን እንግዲህ ሊሊ ተደጋጋሚ እየዋሸችው ስለሆነ በጣም እየተናደደባት ነው ማለት ነው። ውዶችዬ እንግዲህ ከሱ አደይና ሊሊ ዶክተሩ ጋር በመሄድ ነገር ግን ዴቭ ጋር ነን በማለት እንግዲህ ለሱ ለሁለታቸውም ደውለው ነበር ማለት ነው። እንግዲህ አጋጣሚ ደግሞ ባቡሬና ዲያመንድ ማለት ባቡሬና ዴቭ አንድ ላይ ነበሩ ማለት ነው። በዛም ምክንያት እንግዲህ አደይም መንገድ ላይ ና ተለያይተው አደይና ሊልዬ እሷም ወደ ቤቷ ሄዷ ሊልዬም ደግሞ ማለቴ አደይም ደግሞ ወደ ዴቭ ሄዳ ተገናኝተዋል ማለት ነው። እንግዲህ ዴቭ ጋር ስትሄድ ደግሞ ባቡሬ አብሮ ከዴቭ ጋር ነበረ። እንግዲህ ሊልዬን ማለቴ አደይን ምንድን ነው ማለቴ ሊልዬ የት ናት? ለምን ተዋሹኛላችሁ? እኔ ዴቭ ጋር ነን ለምን ትሉኛላችሁ? እኔ ከዴቭ ጋር ነኝ ያለሁት በማለት እንግዲህ ባቡሬ አደይን ተቆጣተ። ነገር ግን አይ ሊልዬ እየመጣን ነበር ወደሱ ነገር ግን መንገድ ላይ ሊልዬ ራሷን ትንሽ ስላመማት ወደ ቤት ተመልሳለች በማለት እንግዲህ ምላሽ ሰጥተዋለች ማለት ነው ለዴቭና ለባቡሬ። ከዛም እንግዲህ ባቡሬም እሺ በቃ ብሎ ወደ ቤት ሄደ። እንግዲህ ዴቭም እንግዲህ ከአደጋ ጊዜ አሳልፏል ማለት ነው። ነገር ግን ብዙም አልተግባቡም። ከዛ በስተመጨረሻ ደግሞ ወደ እነትዬ ሊሄዱ የነበሩት እንግዲህ ሊሊ ደውላ ወደ ዶክተሩ ልሄድ ነውና ናይ ስላለቻት እንግዲህ አቋርጣ ጥለው ሄዳለች ማለት ነው። ዴቭ በጣም ተበሳጭቷል። ቀጣይ ክፍል እንግዲህ እንዴት ይሆን የሚለውን አብረን እናያለን ማለት ነው። ውዶችዬ ባቡሬ ደግሞ እንግዲህ ሂዶ ሊሊን ለመቆጣት ሲሞክር ሊሊ ደግሞ ራሴን አመመኝ በማለት እንደገና አስደንግጠው ማለት ነው አረጋግቷታል። ከዛም እንግዲህ ውዶችዬ ዳያመንድ እንግዲህ በተመረቀበት ስራ አግኝቷል። ይሄንም እንዲያገኝ ያረዳችው እትዬ ናት ማለት ነው። እንግዲህ ፍቅር እንደምታዩት ታግታለች። የሆነ ቦታ ነው ይዤሽ ልሂድ በማለት እንግዲህ ሰው የሌለበት ቦታ ወስዶ አግቶ አስቀምጧታል ማለት ነው የቤዛ ወንድም። ነገር ግን እሷ ደግሞ ማንም አሹን ጠብቀኝ ትምህርት ቤት ስመጣ ጠብቀኝ ብለው
ውጭ ላይ ነኝ ጠብቀኝ ብለው ከዛ ሲሄድ አቷታል። እንግዲህ አቷት ሲመለስም እትዬ በጣም ታቋጥታለች። ምክንያቱም እንዴት ሊሆን ይችላል የሚለው በጣም አሳስቧታል ማለት ነው። ለማንኛውም እንግዲህ እሱ ግን ከትምህርት ቤት ላይ በር ላይ አይቷት ነው እንግዲህ እየጎተተ የወሰዳት ማለት ነው። ውዶችዬ ቀጣይ ክፍል ፍቅር እንዴት ትሆናለች የሚለውን አብረን እናያለን። ምክንያቱም እትዬ ቤዛን ጠርታታለች። ቤዛን ደግሞ ልጅን ካላመጣሽ ብላ እንግዲህ ትይዛታለች ማለት ነው። አሹም ግዴታ እንዴት አግኝቻት ነበር ብለህ ለምን ትታት መጣፍ በማለት ይያዛል ማለት ነው። ውዶችዬ የፍቅር እናት እንግዲህ አሹና ቤዛን ነው ይዛቸዋለሁ ያለች ማለት ነው። እንግዲህ ቅምጥል ኪንጎ ስራ ስላገኘ በጣም ደስ ብሏታል። እንዲሁም ደግሞ ዲያመንድ ስራ ስላገኘ በጣም ደስ ብሎታል። ምክንያቱም ዲያመንድ ሲመረቅ ራሱ ያስመረቀው ኪንጎ ነበረ፣ ማለት ዲያመንድ ነበረ። ከላይ ከታይ ብሎ ብር ተራርጦ አምጥቶ ጋውን ገዝቶ ምን ብሎ የፈለገውን ልብስ ገዝቶ ሱፍ ገዝቶ ያስመረቀው ዲያመንድ ነበር እና ከዛ አንጻር በጣም ደስ ብሎታል ማለት ነው። እንግዲህ ክንጎም አንተ ከጎኔ ስላለ ነው ለዚህ ሁሉ ደረጃ የደረስኩትና ጓደኛዬ በጣም አመሰግናለሁ ማለት እንግዲህ ምስጋናን አቅርቦለታል ማለት ነው። እንግዲህ የአደይ እናት በጣም ተጨንቃለች። ምክንያቱም የሆነ ሰውዬ መጥቶ ልጅሽ ልታገባ ነው አደይ፣ ስለዚህ ልጅሽን እሺ ብለሽ እንድትድሪ እያለ እንግዲህ ጎን ለጎን እንትን እያላት ይገኛል። እሷ ደግሞ እኔ ያልሰማሁት ነገር ምንድን ነው የምታወሩ? ልጅቷስ ፈቃደኛ ሳትሆን ለምንድን ነው እንደዚህ እያላችሁ እኔን አሁን እንደዚህ የምትወርዱብኝ? ስለዚህ እባካችሁን አርፋችሁ ተቀመጡ፣ ልጅ ስራዋን ትስራበት እያለች ትገኛለች ማለት ነው ባላወቀችው ነገር። እዚህ ደግሞ ልጅቷ ግራ ተጋብታለች ማለት ነው ውዶችዬ። እንግዲህ አደይ መወሰን አቅቷታል። ምክንያቱም አንደኛ ነገር ብዙ ነገር አለው ከዴቭ ጋር እና ከሊሊ ጋር ትንሽ ሊሊ እያማስ ስለሆነ ለሱ ጊዜ መስጠቱ አወዛግባታል። በዛ ደግሞ አባቷ እውነት ይፍቀድ ወይስ አይፍቀድ የሆነ ነገር ሌላ ነገር ይስብ አይስብ ስለማታቅ ይህ ነገር ስላወዛገባት እንግዲህ ለዴቭ ወስና እሺ ሽማግሌ ላክ ለማለት በጣም ተጨንቃለች እና የማሰቢያ ጊዜ ስጠኝ ብለዋለች። ከዛም እንግዲህ ዴቭ በጣም ተናዷል። አሁን ነው ወይ ላይ ማሰቢያ ጊዜ የምሰጥሽ? ይህን ጊዜ እኮ አልፈነዋል በማለት እንግዲህ ተበሳጭቶ ሲናገራት ነበር ማለት ነው። ውዶችዬ እንግዲህ ቤዛ ስራ ተቀጥራለች። እሱም የተቀጠረችው ባለፈው የገጫት ዶክተር ነበር እና ከሱ ዶክተር ጋር አብራ እንድትሰራ ነው ማለት ነው። ምክንያቱም ልጁ ትትናው ቀስ ያለም ስለሆነ እርጋታም ስላለው ያው እንግዲህ ሄዳ እግሬንም አሞኛል በማለት በዛው ልትታይ ነበር የሄደችው። ነገር ግን የትምህርት ማስረጃዋን ጭምር እዛው ሄዳ ነበረ። ከዛም እንግዲህ ስራም ፈልግልኝ በማለት እንግዲህ ስትነግረው በቃ ከኔ ጋር ካሁን በኋላ ከኔ ጋር መስራት ትችያለሽ በማለት ቀጥሯታል ማለት ነው። ውዶችዬ እስኪ ቀጣይ ክፍል ምን ይፈጠራል የሚለውን አብረን እናያለን ማለት ነው። በስተመጨረሻ እንግዲህ ሊልዬና አደይ እንግዲህ አደይም ዴቭን አስቀይማ እንግዲህ ሊልዬም እንግዲህ የሆነ ጓደኛ አለች የምሄድባት፣ ስለዚህ ከእሷ ጋር ደርሼ ልምጣ በማለት እንግዲህ ባቡሬን ሸውዳ ወደ ዶክተሩ ቀጥታ ተመካክረው አብረው ሄደዋል ማለት ነው። ዶክተሩ ጋር ከሄዱ በኋላ ግን ቀጥታ እሱም ተከታትሏቸው ነበር የገባና እሱ ጋር እያወሩ እንዳለ እንግዲህ ባቡሬ ደርሶባቸዋል በስተመጨረሻ ማለት ነው። ውዶችዬ በጣም ሊልዬና አደይ በጣም ደንግጠው ትክ ብለው ሲያዩት ነበር ማለት ነው። ውዶችዬ እንግዲህ ቀጣይ ክፍል ምን ይፈጠራል የሚለውን አብረን እናያለን። ውድና የተከበራችሁ የዚህ ቻናል ቤተሰቦች ሰላማችሁ በክርስቶስም ብዙት ይበልልኝ። እንግዲህ ላይክ፣ ሰብስክራይብ፣ ሸር አድርጉልኝ ባካችሁን ውዶችዬ። የምታበረታቱኝ እንዲሁም ደግሞ ላይክ ሸር የምታደርጉልኝ ደግሞ እግዚአብሔር ያክብርልኝ። ሰላም ቀን ይሆንላችሁ። መልካም ባይ ባይ።